የዛሬ ቪዲዮአችን እነዚህ ለሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ። ደህና ልጅ ነበረ፣ ለፋሚሊ ተስፋ ኑሮ ከበደና በሊቢያ ጠፋ ብለው እናት ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነገኒ እነሂሩት እነሰሌ እነየት ጓደኞቼ ወዴት ናችሁ? እንዴት ናችሁ? አንተ አልችታ ለወጣቱ ልቀቅ መቤቴን ተባልኩበት ከተማ ትንሽ ቶሎ በል አቶ ጥጋቡ ቶሎ በል፣ እዚህ ጋር ፈንጂ ሊፈነዳ ነው፣ ቶሎ በል ይሏል አይደል? ከዚህ ጋር ተነስተህ ስትሄድ ይሄን ሁሉ ገለባብጠህ ነው የምትሄደው። ላትደርስም ትችላለህ። ልክ ሁልጊዜ በጣም አስቸኳይ ነገር ሲገጥማችሁ ቀስ በሉ። ብር ያስተምራል። ምኑ ሻዩ ገና መቶ ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ምሰብረው። ሰላም ወደ ቻናል ተከታዮች እንደምናችሁ። ዛሬ ደግሞ ዘና ፈታ እንዲሁም የሚያስቁ የሚያዝናኑ የእናንተን ምክር የእናንተን ተግሳጽ ያስፈልጋሉ ያልኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ ስል በአክብሮት ጠይቃለሁ። ደግሞ ለቤቱ አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ የምትለውን በተን በመጫን ቤተሰብ ይሁኑ። ወደ ቪዲዮ። በእግረኛው ሚዲያ ቀርቦ የመከላከያ ልብስ የለበሰ አንድ ወዳጃችን አለ። እስኪ ከተክሌ ጋር ያወራው ነገር አለ። እስኪ እሱ ንግግር አይተን እንመለስ። ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። አልበላ ለምን? ምርጫ ነው እንግዲህ፣ የምግብ ምርጫ ከሆነ ችግር የለም። ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። ከየት የምትሆነው አልኮል አለ ቢት ሽሮ እንኳን ሽሮ ፎርፎር ያስይዝም። ቀልደኝ ነው። ሽሮ ፕሮቲን አለው፣ ጥሩ ነው። ግን ዱቄት ጥሩ አይደለም። ዶክተር በሪ ዱቢሶ ሊድና እናከር የፕራክቲካሊ ፕሩፍ የተደረገ ለምሳሌ እኔ አንደኛ በኦክሲጅንና በመልኬ ነው የምኖረው፣ ኑሮ ስለተወደደ። ሁለተኛ ኳሊቲ ፕሮቲን ነው የምኖረው። እነ ሳልመን አሳ ስፖንሰር የሚያደርጉት አሉ። 1 ኪሎ 15000 6000 7000 ስፖንሰር ያርጉ ይስማ። አዎ፣ ግን እኔ ምንድነው ያሰብኩት አሁን እዚህ ላይ እንድትነግረኝ የፈለኩት እንዲህ አይነት ማዕድ ኪብ አሁን እንዲህ ስታዩ ኢትዮጵያ ክብ ነው፣ ኢትዮጵያዊነት ነው። ኑ እንብላ፣ የአንድነት ምሳሌ ነው። በዚህ በኩል ሰው መጣ እጁን መስደድ ነው። በዚህ በኩል ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም። ዋጋ አለው። ማብላ ይልሃል፣ በሆዱ አፈር ድቤ ብላ ይልሃል። ያልተሰራ እንዴት ይበላል? ምርቃት ላይ የሆነች ህፃን የዘፈነችው አለ። በጣም እንባ እየተናነቃት እኮ ምን ገብቷት ነው የእናት ፍቅር ይሄን ያህል። እስኪ ሁላችንም እስኪ ወደ ቪዲዮ። እናቴን ከማን አላስሽኝም ላሳሽ ደሞ ገናማ እንዲን ከማን ነው ወዳድሬ እናቴን ከማን አላስሽኝም አላሳሽ ገናማ ተባልኩበት ከተማ ትንሽ በጣም የሚለይ የሚያስለቅስ ልብ የሚነካ ሙዚቃ ነው የተጫወተችው እህታችን። በጣም እንጃ ምን ገብቷት ነው ይሄን ያህል የሚያስለቅሳት። ሰውት እንግዲህ እስኪ ሁላችሁም እስኪ ኮሜንት ላይ ሀሳብ አስተያየታችሁን ቁጭ አድርጉልኝ። ደግሞ ሰሞኑን መነጋገሪያ የሆነ ቪዲዮ አለ በዩሃ ሚዲያ
የሆነ ባለትዳሮች ቀርቡ አንተ አታስፈልገኝም አርጅተሃል፣ ሰው እንግዲህ ባሏን ማለት ነው። አንተ አታስፈልገኝም አርጅተሃል፣ ለወጣቱ ልቀቅ ብላኛለች እያለ ነው አንድ ወንድማችን። እስኪ ወደ ቪዲዮ ነው የምልህ። አንተ አርጅተሃል ለወጣቱ ልቀቅ ነው ያለች። እውነት ይሄው ሰብት። አዎ አትዋሽ። አንተ አርጅተሃል ለወጣቱ ልቀቅ መቤቴን። በቃ እመጣለሁ ወደ አንተ ስናወራ ምንድነው? አዎ እውነቱን መናገር ነው። እውነታውን እናወራ በተቻለ መጠን። እኔ ወንደ ላቀቤት ምን ታደርጊያለሽ? ማህበራዊ ኑሮ ኖራል ምን ችግር አለ? እሺ አሁን ምንድነው ነገሮችን እዚህ ጋር እያንዳንዱ የምናወራት ነገር መቼም ብዙ ሰው ያያል አይደለም? እንደ ትልቅ ሰው ነው ማውራት ያለብን። እያንዳንዱ ከአንደበታችን የሚወጣው ቃል ሰዎችን መስበር የለበትም፣ መጉዳት የለበትም። እኔ አንድ እቺን መጠየቅሽ ጥያቄ ይሄው ለሱም ጠይቁታል። ለምን አላስወጣሁም አልኩት። አንቺ አራስ ልጆችን ቤት ቁጭ አድርገሽ ሲጋራ የሚያጨሰው ጫት የሚቅምሰው ቤት ውስጥ እንዳስገባሽ ነው እሱ እየነገረኛለሁ። ይሄ ለምን ሆነ ነው የኔ ጥያቄ። ፍጹም ይሄ እሱ የሚለው ውሸት ነው። የሚያጨስም ምናልባት ያኛው እሱ የሚለው ጎረቤት አለ ሊቅም ይችላል። አንቺ ቤት መጥቶ እኔ ቤት ለምን ይቅማል? ራሱ እዛው ራሱ ቤት ነው እንጂ ሲጀመር እኛ ቤት አይገባም እኮ ልጁ አይገባም። በአጋጣሚ ወይ የሆነ ስራ ሊያግዝ ገብቶ ነው የሚሆነው። ደሞም ነው ይሄ ጎረቤት የሚመሰክረው ነገር አለ። ለሰሞኑን መነጋገሪያ የሆነ ቪዲዮ የነበረ። እስኪ እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉልኝ። ሰሞኑን ደግሞ ጋዜጠኛ ሶፎንያስ በሚዲያ ብቅ ብሏል እና የተናገረው ነገር ደግሞ አለ። እኔ ብቻ አይደለሁም ጌ ብዙ ታዋቂ ሰዎች ብዙ ሚኒስትሮች አሉ እያለ ነው። እስኪ ወደ ጋዜጠኛ ሶፎንያስ ወደ ቪዲዮ እስኪ እንሂድና እናዳምጠው። እስኪ ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸዋል ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። እንደሰማችሁት እንደኔ ብዙ ሚኒስትሮች አሉ፣ ብዙ ባለሀብቶች፣ ብዙ ደግሞ አርቲስቶች አሉ፣ እኔ ብቻ ነኝ ወይ እያለ ነው። ግን በእርግጥ ልጁ ጤነኛ አይመስለኝም። አሁን ላይ ሶሻል ሚዲያ መጠቀሙ አግባብ አይደለም። ምክንያቱም ገና ልጁ አልተሻለውም። ከሶሻል ሚዲያ መራቅ አለባችሁ። ከጎኑ ያላችሁ ሁላችሁም ሰዎች ማለት ነው። እህትም ትኖራላችሁ፣ ወንድሞችም ትኖራላችሁ። ወንድማችን ከሶሻል ሚዲያ ለትንሽ እስከሚሻሉ ድረስ ብታርቁት ጥሩ ነው እላለሁ። ሰሞኑን ደግሞ በእግረኛው ሚዲያ ላይ ቀርቦ እኔ ሽሮ አልበላም ፎረፎር ይይዘኛል ያለው ሰውዬ አሁን ላይ ደግሞ ላይቭ ላይ ገብቶ የሆነ ወዳጅ የተናገረው ነገር አለ። እሱን እየወቀሰ ማለት ነው። እስኪ ወደ ቪዲዮ ያዘንኩብህ በአንተ እንጀራ አልበላም የአማራ ነው ያልክ ስትል በጣም እኔ ገና ወጣት ነኝ፣ ግን እኔ በዚህ ልክ አልጠብቅህም ነበር አንተ። አሁን ፈንጃም ካይ ምናምን እንጀራ አልበላም ማለት ተሳስቼ ነበር። እትውነፉ በለኝ ቶ አዳም። እሺ ግን እሺ፣ ለቀጣይ የምነግርህ ነገር ሚዲያ ላይ ስትወጣ የኢትዮጵያን ሕዝብ ነው ማሰብ ያለብህ እንጂ ወይ አንተ የወጣህበት እኔ እንጀራ አልበላም የእንጀራው የምንድነው ያለው የአማራ ነው ብሎ ተናግሮ ነበርና አሁን ደግሞ አንድ ወንድማችን እየወቀሰው ነው። እውነቱን ነው። የኦሮሞ የአማራ የትግሬ የሚባል የለም። ሁላችንም አንድ ኢትዮጵያ ማሰብ ያለብንና እንደ ኢትዮጵያ ነው። ሌጀንዱ ወይም ደግሞ ወንድሙ ጅራ አርቲስት ወንድሙ ጅራ በራሱ ቲክቶክ አካውንት እያለቀሰ እንደዚህ እንደምትወዱኝ እኔ አላውቅም ነበረ፣ በጣም አመሰግናለሁ እያለ እያለቀሰ እየተናገረ ነው። እስኪ ብሩክ ኒውስ ዘግቦታል። ስለሱ ደግሞ ሲያተን እንመለስ። ጎርሰራችሁን ሌጀንድ ዘዋኔ እንደሆነ ሊብ ወንድሙ ጅራ ወደ ቲክቶክ መጥቶ ምንድን የገጠመው ምን አይነት ስብዕና ነው እንዴት እንዲትወዱኛላችሁ ብዬም አልጠበቅኩም ነበር ብሎ ሌጀንዱ ሲያለቅስ እንደማየት ምን የሚያሳዝንም ምን ልብ የሚነካ ነገር አለ። ቪዲዮውን ላሳያችሁና አንድ መልእክትም ለእናንተ አስተላልፋለሁ። ከወንድሙ ጅራ ጎን ሆነንም ቆንጆ ነገር እዚህ ቲክቶክ ላይ እንሰራለን። እኔ ማቀው ሲያገኙኝ ጓደኞች ሰዎች ሲያገኙኝ በስራ ቦታ በመንገድ ሲያገኝ እንወዳለን
እንወዳለን እናደንቃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ የምሰጥ የነበረውና በቸርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ወንድሙ ጅራ በዚህ ቪዲዮ ላይ ቲክቶክ ላይ ላሉ ሰዎች ቲክቶክ ላይ ህይወታቸውን እየቀየሩ ላሉ ሰዎች እንደዚሁም ደግሞ በርካቶችንም እንዲረዱ ላደረጉ ቲክቶከሮችም ትልቅ ክብር እንዳለው ፕሮፌሽናል ሙያ እንደሆነም ገልጾ ማለት ነው እዚህ ሙያ ውስጥ እዚህ ሂደት ውስጥ ልታስገቡኝ ነው መሰለኝ ሲል ጥያቄም አቅርቧል። እጅግ በጣም ደስ ይላል። እኛም ወደዚህ ቲክቶክ እንዲመጣ ልናግዘው ይገባል። ስልክ ቤቶች ታዲያ ስልኩን እንዳየሁት ብዙ ጥራት የለውም። ስልክ ቤቶች ስልክን ለወንድሙ ጅራ በመስጠትም ይሄንን ነገር ታስጀምሩታል። እሱንም ታዲያ እዚህ ቲክቶክ ላይ በተደጋጋሚ ሀሳብ እንዲሰጠን ልናደርገው እንችላለን። በዚህ ጉዳይ ላይ አዲስ ነገር ተመልሼ የምነግራችሁ ይሆናል። ዋው በጣም እናመሰግናለን ብሩክ ኒውስ። ካሜራው ላይ እንደምናየው ብዙ የሚነሱ ቪዲዮዎች ብዙም ጥራት የላቸውም እና እባካችሁ ስልክ ቤት ያላችሁ ስፖንሰር አድርጋችሁ ስልክ ብትገዙለት ለአርቲስት ወንድሙ ጅራ። ማማዝናሽ ደግሞ የተናገረችው ነገር አለ የሆነ ሆቴል ቤት ገብታ ሻይ አዛ ጠጣ የሻይ ዋጋ በጣም ስለጨመረ የተናገረችው ነገር አለ። እኔ ከምናገር እስኪ ወደሳ ወደ እማማ ዝናሽ እርሶ ነው የሚከፍሉት ወይ ከፈለልኝ የዚህ እንኳን ከፈሉ ትንሽ ነው መጥር ነው ይቻላል አንዳንድ ጊዜም እንደዚህ ምን እነሱን ማስከፈል አለብን። ምክንያቱም እንዲረዱና አሁን የሆነ ብር ሰጡና ማዘን የሆነ ነገር አድርጊያለሁ ካልካቸው የጥለው በቃ ትልቅ ብር ነው የሚያደርጉትና አንዳንድ ጊዜ ወንድማችን ተመችተኛል ማስከፈል አለብህ እንዲረዱ ማለት ነው። እንግዲህ በቃ ብር ምንም እንደማይሰራ ተረድታለችና ነው የምለው። እስቲ ስለማማ ዝናሽ የምትናገሩት ነገር ካላችሁ ኮሜንት ላይ ቁጭ አድርጉልኝ። በጣም የሚመቸኝ ንግግር ነውና እስኪ ንግግር አዳምጡልኝ። እስኪ ሊያዛችሁ በጣም ስትቸኩል በጣም ከቸኮልክ ቀስ በል። በጣም እሺ። አሁን በጣም ትቸኩላለህ አይደል? ምን ነው ያልከው? በጣም
በጣም ስትቸኩል ቀስ ካላልክ ብዙ ዕቃ ታበላሻለህ። ለምሳሌ አሁን ቶሎ በል አቶ ጥጋቡ ቶሎ በል እዚህ ጋር ፈንጂ ሊፈነዳ ነው ቶሎ በል ይሏል አይደል? ከዚህ ጋር ተነስተህ ስትሄድ ይሄን ሁሉ ገለባብጠህ ነው የምትሄደው። ላትደርስም ትችላለህ። ልክ ሁል ጊዜ በጣም አስቸኳይ ነገር ሲገጥማችሁ ቀስ በሉ። በጣም ቶሎ ድረሱ፣ ሰው ታሟል ወይ የሆነ ነገር ምናምን ይባላል። ኦኬ ቀስ ብለህ ስራውን ትሰራዋለህ። በቃ በአግባቡ ምንም ሳትሆን። ይሄ ነገር በደንብ በህይወት ልምዳችሁ ለአእምሯችሁ አስቀምጡት። ወደም ይሄኔ በህይወት ልምዴ ያገኘሁት ነገር ነው። ስትጣደፍ በዛው ፍጥነት የሆነ ነገር በቃ አስቸኳይ ነገር መጥቶብህ ፍጥነት እሰራለሁ ስትል በጣም ብዙ ነገር ታበላሻለህ። ወይ ትሰባብራለህ፣ ወይ ጥጋጫ ፈረንጆች የሚሉት ነገር አለ አይደል? በጣም ፈጥኜ እደርሳለሁ ስትል ጨርሶ መቅረትህን ማትዘንጋ ይላል። እና ምንድነው በተቻለ መጠን በጣም አስቸኳይ ነገር ሲገጥም ቀስ ብለህ እንዴት ነው የምሰራው? እንዴት አደርገዋለሁ? ኦኬ አሁን በፍጥነት ድረስ የሆነ ጓደኛ ልቡ ቆሟል፣ ሆስፒታል ታደርሰው ቶሎ በሪ ትባላለህ አይደል? ኦኬ እንደሱ ነው ያለኛው። ቤት በኩል ነው፣ በየትኛው መንገድ ነው የሚሄደው? ስለት ብድግ ብለህ መሮጥ አይደለም። ቀስ ልበል ብለህ ቀስ ትልና ብድግ ትልና የትኛው መንገድ ነው አጭሩ መንገድ? እየሄድክ ማለት ነው። እየሄድክ እየሮጥክ አይደለም። ከሮጥክ ትወድቃለህ። እና በተቻለ መጠን ለአእምሯችሁ ሁሌ ይሄ ነገር ውሰዱት ለአእምሯችሁ። እንዴት አያችሁት? ይሄንን ምክር በጣም የሚመቸኝ ሰውዬ ነው። እና ደግሞ መቸኮል የለብንም። ሰውዬው ምንድነው? ወንድማችን መቸኮል የለብንም፣ መረጋጋት ነው። ቀስ እንበል፣ አንቸኩል። ዕቃ እንደፋለን ወይም በህይወታችን ብዙ ነገር ሲያጋጥመን በቸኮልን ቁጥር ወደ አልታሰበ ነገር እንሄዳለንና ቀስ ብለን ተረጋግተን ከርን ግን ካሰብንበት ካለምንበት ነገር እንደርሳለን እያለ ነው። እውነቱን ነው። መቸኮል አያስፈልግም። እስኪ እናንተ ሐሳባችሁን ኮሜንት ላይ ቁጭ አድርጉልኝ። ደህና ልጅ ነበረ ለፋሚሊ ተስፋ ኑሮ ከበደና በሊቢያ ጠፋ ብለው እናትን ሰሞኑን ደግሞ መነጋገሪያ የሆነ ቪዲዮ አለ። እኛ ከሃይማኖት ጋር ከዘር ወይም ከፖለቲካ ጋር ነፃ ነን። እስኪ ወደ ቪዲዮ። ጓደኞች ካፒቴን ሆነዋል። ያረቄ ካፒቴን ነው ያረቄ ካፒቴን ነው። በላሹ ሆዴንም በላሹ ጥርሴንም በላሹ አቅሜንም በላሹ እድሜን በላሹ ልብሴንም በላሹ እነጌጥዬ ቤት ጠርሙስ ውስጥ ያለሽው ያረቄ ካፒቴን ነው። እስኪ አንድ ምክር ጀባ ልበላችሁ እስኪ። ወዳጅ ደስተኛ ህይወትን መኖር ከፈለግ ይህንን ቪዲዮ አዳምጥ ወይም ማዳመጥ ይጠበቅብሃል። የህይወትህ የመጀመሪያው ጠላትህ አፍህ ነው። ያለ ችግር መኖር ከፈለግ ዝጋው። ኩራት እንዲመራህ በፍጹም አትፍቀድ። አገልጋይ እንጂ ተገልጋይ ለመሆን አትመኝ። ዝም ብለህ እደግ። ስኬቶች ብቻ ስላንተ ይናገራሉ። በፍጹም ተስፋ አትቁረጥ። ህይወትህን እንደ ራስህ ፍላጎት ብቻ ሳይሆን እንደ ፈጣሪም ፈቃድ ኑረው። ፈጣሪ አዲስ ጅምር ሲሰጥህ ያለፈውን ስህተትህን አትድገም። ሁሉም ሰው ያንተን መንገድ አይረዳውምና እንደ መንገድህ እንጂ እንደ ሰዎች አስተያየት አትኖር። ቂምና ክፋት አይኖርብህ። በቅንነት በደግነት በርህራሄ የተሞላ ሁን። ስጥ። መስጠት የገነት መክፈቻ ቁልፍ ነው። ስግብግብና ንፉግ አትሁን። ለመስጠት እንደተፈጠርክ አስብ። ያኔ የደስታ ጥግ ላይ ትደርሳለህ። ፈጣሪ ጋር ዝምድና ፍጠር። በእምነት ኑር። የጥበቡ ሁሉ መጀመሪያ የደስታ ሁሉ ባለቤት የዓለሙን ፈጣሪ አጥቶ ደስታ እንደሌለ አስብ። ልብህ በፍቅር የተሞላ ይሁን። ፈጣሪ የሚሰማው ብቸኛ ቋንቋ ፍቅር ነው። ሰውን ውደድ። ለጠላትህም ቢሆን የምትራራ ሰው ሁን። ቂምን ታስወግዳለህ እንጂ አትጎዳም። በረከትህን በመቁጠር ሁል ጊዜ አመስግን።
አመስግን ወዳጄ ወርቅነህ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ወንድሙ ጅራ ደግሞ አሁን ደግሞ ውቤት ደህና ሁኚ እያለ ነው ላይቭ ላይ ማለት ነው። እስኪ ይህንን ምርጥ አርቲስት እናዳምጠው። እስኪ ወደ ቪዲዮ ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም። አይ ለኔ አልሆነኝም። ባደንቅሻል ነበር ሆኜ በርቀት ቀርቤሽ ከምነድ ይዞኝ ብስጭት ባይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ ባፍላነቴ ሳየው አስለቀሰኝ ትምህርት ቤቴ መድኃኒዓለም የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። ሀቢባ አንተ ቤት ናት። ሀቢባ አንተ ቤት ሆና እንትን እያለች ነው ካያሃት። አንተ የታከም ስለማታውቀው ነው እንጂ ከታቻውን ሀቢባ ናት አንደኛ ላይ ካንተ ጋር ያለችውና ዘፋኛውን ሀቢባ ታውቃለህ። ጊፍተር ሀቢባ ነች እንዴ? አንደኛ ዘቢባ ነው። ዘቢባ ግርማ ዘቢባን ወደ ሀቢባ ስለቀየርኩ ሶሪ። ዘቢባ ግርማ ነች። ጎበዝ ዘፋኝ ነች። ዋው ወንድሙ ጅራ ወደ ልጅነታችን መለሰን። ብስማ ደስ ይላል። አሁን ዘቢባ ግርማ ደግሞ ላይቭ ላይ ገብታ ጊፍት እየሰጠች ማለት ነው። መሆንም ያለበት እንደዚህ ነው። አንድ ሙያ ሆኖ ለዚህኛው እንትን እያለች እያገዘች ማለት ነው። ግን በብዛት የምናያቸው አንድ ሙያ ሆኖ መነቋቆር ነው በብዛት ስናያቸው ማለት ነው። ደግሞ እንደዚህ ደግሞ ምርጥ ልበቀና ያላት እህት ዘቢባ ግርማ ደግሞ ላይቭ ላይ ገብታ ጊፍት እየሰጠች እያጽናናች በጣም እየተደሰተች ማለት ነው። መሆንም ያለበት እንደዚህ ነው። በቃ ሁላችንም ልክ እንደዚህ ኢትዮጵያዊነት ማለት ልክ እንደዚህ ነው። አብሮ መተሳሰብ መፈቃቀር ነው በእኛ የሚያምርብን ነው የምለው። የዛሬ ቪዲዮአችን እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። እስካሁን ድረስ ከቆያችሁ ላይክ ወይም ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ቸር ሰንብቱልኝ።